ናቲ የገዙን የወንጀል ፋይል ለፖሊስ አሳልፎ በመስጠቱ አቶ ገዙን ናቲን ሲጣ አድርጎ ያዘው። በዚህ ሰዓት አባባ ገዙ ላይ ትልቅ ችግር ፈጠረ። አባባ ከገዙ ላይ ተኩሶ ማስፈራራቱን ቀጠለበት። ፖሊሱም እንግዲህ አሁን ላይ ስለ ገዙ ያለውን መረጃዎች በሙሉ ከናታን ወሰደ። ነገር ግን የሚያሳዝነው ነገር ትሁቴ የመጨረሻ ልቧ ተሰበረ። እመኝኝ እኔ ፖሊስ ጣቢያ ከመግባቴ በፊት ልጅሽን አስወግዳታለሁ በማለትም አቶ ገዙ ነገራት ለትሁቴ። በዚህ ሰዓት እንዴት ምን ማድረግ እንዳለባት ግራ የተጋባችው ትሁቴ ለቅሶ አለቀቀችው። ገዙ ከፖሊስ ጣቢያ መጥሪያ ሲመጣለትም ቀጥታ ናቲን ሲጣ አድርጎ ያዘ። አሳልፎ የሰጠው ነገር በሙሉ እሱን የሚጎዳ እንደሆነም አወቀ። እናም ከቢሮ ፋይል ወይም ደግሞ ሲሰራበት የነበረው የወንጀል ፋይል የያዘ ዶክመንትም እንደጠፋ ሲያቅም ግዴታ ከናታን ጋር ፍጥጫ ተያያዘ። በዚህ ሰዓት አባባ ከገዙ ላይ ለመተኮስም ተዘጋጀ። ነገር ግን እጅግ በጣም የሚያሳዝነውና የሚከብደው ነገር ቢኖር አሁን ላይ ትሁቴ ወጥመድ ውስጥ መግባቷ ነው። ልጇን መቼም እንደማይለቅላትና እኔ እስር ቤት ብገባ እሷን የያዙ ሰዎች እንዲጨርሷት አድርጊያለሁኝ። የበሰበሰ ዝናብ አይፈራም አሳይሻለሁ በማለትም ትሁቴ ላይ ዛተባት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻው ድረስ ተከታተሉኝ። እንግዲህ በጉጉት ስንጠብቅ የነበረው ትሁት ድራማ ቀጣይ ፓርት ይዘንላችሁ መተናል። እጅግ በጣም የሚያሳዝነውና ልብ የሚነካው ነገር ቢኖር ትሁቴ አሁን ላይ በገዙ ወጥመድ እየተፈለገች ትገኛለች። እሱም ምንድነው? ትሁቴ አቶ ገዙን አሳልፋ ለህግ አካል ብትሰጠውም ግን ደግሞ ልጇን የያዟት አካላቶች እሷን መግደል እንዳለባቸው አዟቸዋል። ምክንያቱም የበሰበሰ ዝናብ አይፈራም አይደል ነገሩ። ማን እንደሆንኩኝ ያሳይሻለሁኝ። አንቺ የኔን ህይወት መስቀልቅሉን አውጥተሽውማ በሰላም እንድትኖሪ አልፈቅድልሽም በማለትም አቶ ገዙ ነገራት ለትሁቴ። ትሁት ላይ እንግዲህ ያለው አመለካከት በጣም አሳሳቢና ትልቅ ችግር ሆኖም ይገኛል። ሌላው ገዙ ይህንን ያደረገበት ምክንያት የትሁት ልጅ የት ናት ተብሎ ሲጠየቅም ፖሊሶቹ ሲጠይቁትም እንግዲህ አላውቅም አለ። የተናገረውን ነገር በሙሉ ሽምጥጥ አድርጎ በመካር ነበረ። ነገር ግን አሁን ላይ ገዙ እባክህ ልጅ ልቀቅልኝ ስትለውም ትሁቴ መጀመሪያ ነበር ማሰብ የነበረብሽ፣ አሁን ግን በፍጹም ምንም ልታደርጊም ሆነ ልትሰሪ አትችይም በማለትም እንግዲህ ገዙ ለትሁቴ እውነታውን ሲናገርም ፖሊሶቹ ሰሙት። ወደህም ሳይሆን በግድህ የትሁትን ልጅ ካደረክበት ካስቀመክቦት ቦታ ታመጣለህ ቢሉትም የማውቀው ነገር የለም በማለትም ሸመጠጠ። ነገር ግን አስወግዳታለሁ እያለም ያስፈራራታል። ሌላው ገዙ አሁን ላይ በተስፋ መቁረጥ ውስጥ ሆኖ ማንም ሰው ምንም ቢያደርግ ጉዳይ አይሰጠኝም፣ ስለዚህ ራሳችሁን ትልቅ አደጋ ላይ ፈጥራችኋል፣ እኔ ማን እንደሆንኩኝ ያሳያችኋለሁ እያለ እንግዲህ ገዙ የመጨረሻ ንዴቱንም ከትሁት ላይ እያሳያቸው ይገኛል። ትሁት አሁን ላይ የመጨረሻ በፍርሃት ልጅ እንዳላጣ ብላ ቤቲን ብትለምናትም ቤቲ ግን ከዚህ በኋላ ምንም ላደርግልሽ አልችልም፣ ምክንያቱም ያደረግሽው ነገር በሙሉ ራስሽ ነሽ ያጠፋሽው፣ ይግደላ ከፈለገ ስትላትም ቤቲን እንግዲህ ትሁቴ በጥፊ ደረገመቻት። ምንም ማድረግ አልቻለችም። ትሁትዬ መጨረሻ ደነገጠች፣ ተናደደችባትም። እኔን እጅሽን አንስተሽ በጥፊ መታሺ ትሁት አለቻት። ቤቲ እና የኔን ልጅ ይግደላት ያለሽ እምለቅሽ ይመስልሻል አለቻት። እሺ ዙሩን በራስሽ ጊዜ አከረሽዋል ትሁት ይዋጣልናል በማለትም ተዛዛቱ። ናቲ ለትሁት ቃል ገባላት። ትሁቴ ቃል ገባልሻለሁኝ ልጅሽን እንደምንም ብዬ ከእጅሽ አምጥቼ አስረክብሻለሁ አላት። እንዴት አድርገህ ስትለውም የማደርገውን ያውቃለሁ እኮ ትሁቴ። እንዴት? እዩልሽ ትሁቴ ያ የገዙ የስራ ቦታ ፋይሎችን በሙሉ ወንጀል የሚሰራባቸውን እይዝና አስፈራራዋለሁኝ ልጅሽን አስመልሳታለሁ አላት። አባትህ አረመኔ፣ ጨካኝ፣ ክፉ ነው። ስለዚህ ምንም ማድረግ አትችልም ናቲ አለችው። እሱን አሳይሻለሁ ያላት ናቲ። በዚህ ሰዓት እንግዲህ በሚገርም ሁኔታ አሁን ላይ ናቲ ሳሎን ቁጭ ባለበት ሰዓት አባዬ ስራ እንሂድ አትሄድም እንዴ አብረን እንሂድ ሲለውም ገዙ አልሄድም ትንሽ እቆያለሁ አለ። በዚህ ሰዓት ከገዙ ኮቱ ውስጥ ቁልፉን በማውጣትም እጅግ በሚገርም ሁኔታ የቢሮውን ቁልፍ ከፍቶ ሄዶ የገዙን ንብረቶች
የሚፈልጋቸው ወረቀቶች ዶክመንቶችን በሙሉ እየሰበሰበ ሳለ ነገር ግን አቶ ገዙ ከዛ ከቤት በፍጥነት ወደ ቢሮ ሲሄድ ናቲ እያደረገ ያለውን ነገር አገኘው። ሲጥ አድርጎም ያዘው። በዚህ ሰዓት አባባ ዘው በማለትም ከገዙ ላይ ሽጉጡን ደቀነ። ፖሊሱ መጥቶ ቢገላግላቸውም ገዙ ግን የትሁት ልጅ የታገተችበትን ቦታ ወይም ደግሞ አጋቾቹን ሊናገር አልቻለም። እንዲሁም ምን እስር ቤት ከገባሁኝ እኔ ላይ አንድ ነገር ቢፈጠር እነሱ በሰላም እንዲኖሩ ስለማልፈቅድላቸው ዝም እንዳትሏቸው ግደሏቸው ብሎ አዘዘ። ትሁት የመጨረሻ ሀዘንና እንባ ተቀመጠች። እንዴት ምን ማድረግ እንዳለባት ግራ ስለተጋባችም ከማልቀስ ውጪ አሁን ምንም ልታደርግ አልቻለችም። ትሁቴ እንባዋን ብቻ መቋቋም ስላቃታት ጸጥ ብላ ወይኔ ማለት ጀመረች። ገዙም ብትለምነውም በፍጹም እሺ ሊላት አልቻለም። የመጨረሻ ተበሳጭታ ክፉ ነህ ክፉ አለችው። አልነበርኩም ከዚህ በላይ ወደፊት እከፋለሁኝ። ምክንያቱም አንቺ ህይወቴን አበላሽተሹ ጸጥ ብዬ የምመለከት ሰው እንዳልሆንኩኝ እንድታውቂልኝ እፈልጋለሁ አላት። እንግዲህ ትሁት አሁን ላይ እጅግ በሚገርም ሁኔታ ለገዙ ማድረግ ያለባት ነገር ምንድነው? እሱም የሚፈልገውን ነገር እሰጣለሁ ልጄ ልቀቅልኝ ነበር አላማዋ። አሁን ተግባብተናል ትሁቴ ልጅሽን ከፈለግሻት እመኚኝ አለምነሽን ወደዚህ አምጫት ከዛ ሁሉም ነገር ነፃ ትወጫለሽ ሲላትም እሺ ያለችበትን ቦታ ስጠኝ ልንገርህ አለችው። ግን ልጄን ወደ ቤቷ መልሳት ምንም የምታውቀው ነገር የለም አለችው። እሱም በእጄ ስትገባ አለምነሽ አላት። እንግዲያውስ ከልጅ አጠገብ ብትደርስ የመጨረሻ ትልቅ ችግር ውስጥ ትገባለህ ገዙ አለችው። ኧረ እባክሽ አላት አቶ ገዙ። አው እንግዲያውስ መነኝ እንጋደላለን አለችው። በአሁኑ ዝም የምልህ አይደለሁም ትልቁን ችግር የፈጠርከው አንተ ነህ ጠብቀኝ በማለትም ትሁቴ ጥላው ሄደች። እንደዚህ እየተናገረች ያለችው ትሁት ናት አለ ገዙ። አው በማለትም አባባ ጋር ሄደች። አለምነሽን አሳልፋ እንደምትሰጠው ነገረችው። እሱም እሺ በቃ በማለትም ተስማማ። ነገር ግን አባባ ምንም የሚያመጣው ነገር የለም አንቺ ተረጋጊ ትሁቴ ስለዚህ ድካሙ ብቻ ነው የሚቀረው እናም አንቺ ብቻ ነገሩን ቀስ ብለሽ ለመረዳት ሞክሪ ሌላው ነገር እዳው ገብስ ነው አላት። እሺ አባባ አለችው። እሷም ገዙ እንግዲህ ናቲን ሲጥ አድርጎ ያዘበት ምክንያት ምንድነው? ናቲ አሁን ላይ ያደረገው ነገር የገዙን ትልቅና ዱብዳ ሚስጥሮችን ይፋ ሲያወጣ እንዴት ይሄንን ሊሆን ይችላል እንዴት ይሄን ታረጋለህ በማለት ስለተናደደ እንደዚህ ማን እንደሆንኩኝ እንዳሳይ ፈልጌ ነው በማለትም የወሰደበትን ፋይል እንዲያመጣ ቢጠይቀውም ናቲ ግን በፍጹም አላደርገውም በማለት ቀውጥ ያፈላ። በዚህ ሰዓት ትልቅ ችግር ገጠማቸው። እና እንዴት እንደዚህ ታደርጋለህ ለምን እንደዚህ ትሆናለህ እያለ ቢናደድበትም ግን ደግሞ ቤቲን አሁን ገዙ ባንቺ በኩል በጣም የመጨረሻ ተናድጄብሻለሁኝ የመጨረሻም ተስፋ ቆርጬብሻለሁ ሲላትም ኧረ እባክህ እንደዛ ነው እንዴ አለችው። እኮ እንዴት ረሳኸው እንዴ አለችው። የወንድ ችግርሽን እኮ አራግፌን ያመጣሁሽ ሲላትም አንተስ የችግር የወጥመድ የሴራ ቆስለህን እያከኩ እኮ ነው አለችው። ምን አላት? አዎ በዚህ ሰዓት የመጨረሻ ተበሳጨ። እሺ እንደዛ ነው የምታስቢው? አዎ ባንቺ ተስፋ እየቆረኩ ነው እና ታዲያ ምን ይጠበስ አለችው። እንግዲህ ቤቲ ሰክራ መታ ነገሩን ለመበጥበጥ ብትፈልግ ኑሮ እሱን ጉድ ትሰራው ነበረ። እውነታውን ለናታል ተናግረው ነበረ። ግን ደግሞ ገዙ የመጨረሻ በቤቲ እየተናደደ ይገኛል። ውድ የቻናላችን ቤተሰቦች ለዛሬ ትሁት ድራማ ይዘንላችሁ የመጣ ነው ይሄንን ይመስል ነበር። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን ላይክ ማድረግ አይረሳ። መልካም ጊዜ ይሁን።